ለትንሣኤ በዓል የሚታረደው መቼ በስንት ሰዓት ይሆን? የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች እንኳን ለብርሃነ ትንሣኤው በሰላም በጤና አደረሰን አደረሳችሁ። እንግዲህ ይሄ ትልቅ በዓል የጌታችን በዓል ነው። ከዘጠኙ ታላላቅ በዓላት መካከል ይሄ በመሆኑ ብዙ ሰው ይሄን በዓል በመንፈሳዊ ይዘቱ ቤተ ክርስቲያን ላይ ተገኝቶ ካከበረው በኋላ እንደገና በየቤቱ ሁሉም ሰው በዓል ያደርጋል። በየቤቱም ዝግጅት አለ። ዝግጅቱም የበዓሉን ክብር ለመግለጽ ነው። እንግዲህ እርስ በርስም ለመጠያየቅ፣ ለመተሳሰብ ቤተሰብ ከቤተሰቡ ጋር አብሮ የሚውልበት፣ አብሮ የሚበላበት፣ አብሮ የሚጠጣበት፣ አብሮ ደስታ የሚያደርግበት ትልቅ በዓል ነውና ከዚህ በዓል ጋር ተያይዞ ግን ብዙ ጊዜ ምን ጊዜ እንደሚታረድ ግማሹ በዋዜማው ከሰዓት በኋላ የሚል ይናገራል። ሌላውም ሰው ደግሞ ወደ ማታ ጊዜ ይላል። ሌላው ከመሸ በኋላ ይላል። በጥቅሉ ግን በዋናነት ይሄ በዓል የእንስሳት በዓል ሳይሆን የሰው ልጅ በዓል ነው። የሰው ልጅ ክብር ያገኘበት፣ የሰው ልጅ ከሞት በላይ የሆነበት፣ ክርስቶስ ሞትን ድል አድርጎ ለእኛ ትንሣኤን የሰጠበት፣ ከሞት በላይ እኛ ሕያዋን እንድንሆን በሕይወት እንድንኖር የተደረገበትና ሕይወት ያገኘንበት፣ ትንሣኤ ያገኘንበት፣ ክብር ያገኘንበት በዓል ከመሆኑ የሚበልጥ ነገር የለም። ዋናው መንፈሳዊ ይዘቱና ሃይማኖታዊ ይዘቱ ነው። በመቀጠል ደግሞ ሃይማኖቱን ተከትሎ ሲከበር እንግዲህ እንስሳቱ የሚታረዱት ተባርከው ነው። ሳይባረክ የሚታረድ እንስሳ የለም። በመስቀል ሳይባረክ ጸሎት ሳይደረግ የሚታረድ ስለሌለ እንደምናውቀው በቤተ ክርስቲያናችን በዕለተ ቀዳም ሰንበት ወይንም ደግሞ በቀዳሜ ስዑር የትንሣኤ ዋዜ ማለት መስቀል አንሳለምም። ገና ክርስቶስ ትንሣኤውን አልገለጠም በሚል አስበን ያን ጊዜ እንደነበረው እንደ ዛሬ ሆነን ሳይሆን እንደ ያን ጊዜ እያሰብን ስለሆነ ሕማማቱንም ስናስብ የነበረው እንደ 5500 ዘመን ስለነበረ በስቅለቱም ቀን ገና እንደተሰቀለ ከመስቀል ላይ ወርዶ በአካለ ነፍስ ወደ ሲኦል ወርዶ በአካለ ሥጋ ደግሞ ወደ መቃብር ወረደና በከርሰ መቃብር እንዳለ የሚታሰብበት ዕለት ስለሆነ ቀዳም ስዑር ማለት በዚህ ዕለት እርድ አይታረድም። እርድ የሚታረደው በመስቀል መባረክ ከተቻለ በኋላ ነው። የሚባረከው ደግሞ ሌሊት ላይ ወተንስአ እግዚአብሔር በተባለ ጊዜ ነው። ወተንስአ ተብሎ ክርስቶስ ከሙታን ተለይቶ ተነሳ ተብሎ ቤተ ክርስቲያን ላይ ጸሎተ ኪዳን ደርሶ መንፈቀ ሌሊት ላይ ክርስቶስ ተንሥአ 9 ኪዳናት ይደርሱና ክርስቶስ ተንሥአ እሙታን በአብይ ኃይል ወስልጣን አሰሮ ለሰይጣን አግዓዞ ለአዳም ተብሎ ከታወጀ በኋላ ነው ትንሣኤውን የገለጠ ብለን የምናምነውና ስለዚህ እርድም ወተንሥአ ከተባለ በኋላ ነው። ክርስቶስ ከሙታን ተለይቶ ተነሳ ከተባለ በኋላ መንፈሳዊውን በዓል ካከበርን በኋላ የእንስሳቱን ተዋጽኦ፣ የሥጋውን በዓል፣ የምድራዊ ደስታውን በዓል፣ የጊዜያዊ ደስታውን በዓል ከዛ በኋላ ማድረግ ስለሚገባ ወተንሥአ እስከሚባል ድረስ እንስሳት አይታረዱም ማለት ነው። ከዛ በፊት የታረዱ እንስሳት በጾም የታረዱ ናቸው። ሳይፈሰክ የታረዱ ናቸው። ሳይፈሰክ የታረደ ነገር ከተፈሰከ በኋላ መበላት አይችልም። ሳይፈሰክ ታርዶ ከተፈሰከ በኋላ መበላት የሚችል ከሆነ ቀደም ብሎ በአብይ ጾምም እያረዱ ማስቀመጥ ይቻላል እንደማለት ነው። እያረዱ አስቀምጦ አድርቆ ቋንጣ አድርጎ ከዚህ በኋላ ከትንሣኤ በኋላ ይበላል እንደማለት ስለሚሆን እንስሳቱ መታረድ ያለባቸው በመስቀል ከተባረኩ በኋላ ነውና ትንሣኤው ከታወጀ በኋላ ነውና የክርስቶስ ትንሣኤ ሳይታወጅ አስቀድሞ ማረድ ለፍስኩ የሚሆን ስላልሆነ በጾም ውስጥ የታረደ በጾም ቀን የታረደ እንስሳ ተብሎ ስለሚታሰብ የሚታሰበው በፍስክ ቀን የሚበላውን በፍስክ ቀን የሚታረደውን በፍስክ ቀን የሚበላውን በፍስክ ቀን መሆን ስላለበት በመስቀል በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ እግዚአብሔር አምላክ ሆይ ይሄን እንስሳ ባርክ ለኛ ለጤና አድርግልን
ይሁንልን ተብሎ ጸሎት ተደርጎ አቡነ ዘበሰማያት ተጸልዮ ካህን ባርኮ አባቶች ባርከው መታረድ ስላለበት ከተባረከ በኋላና ከተቀደሰ በኋላ ወይንም ደግሞ ተባርኮ ለፈውስ ለድነት ይሁንልን ተብሎ ከተባለ በኋላ መታረድ ስላለበት ቅዳሜ እርድ የለም ለማለት ነው። ወተንስአ ከተባለ በኋላ ከመንፈቀ ሌሊቱ በኋላ የሚታረድ ስለሆነ ይሄን ለማወጅ ነው። እግዚአብሔር አምላካችን የሰላም የጤና የበረከት በዓል ያድርግልን። ሽማግሌዎቹ የሚጦሩበት፣ ወጣቶች የሚያስተውሉበት፣ ሕፃናት የሚያድጉበት በዓለ ሃምሳ ያድርግልን። ደስታውንም በመጠን ማድረግ ያስፈልጋል። ከመጠን በላይ ማብዛት ስለማይገባ መጠነኛ ደስታ ነው የሚያስፈልገው። ይልቁኑ በዚህ ዘመን ብዙ ዘመን እንግዲህ ቀድሞ እየታረደ ተበልቷል። ብዙ ዘመን ተጠጥቷል። ምንም የትም ስላላደረሰ ከዚህ በኋላ ማትኮር የሚገባው ማዘንበል የሚገባው ለመንፈሳዊ ነገር ስለሆነ ለመንፈሳዊ ይዘት ስለሆነ መንፈሳዊ ነገራችንን ማሳደግ ስላለብን የሥጋ ነገር እንዳያድግ የምግብ ብቻ እንዳያድግ ሌሎቹ ሲጾሙ ከርመው ሳይጾሙ የከረሙ ሁሉ አብረው የሚፈስኩበት አጋጣሚ አለና ሳይጾም አይፈሰክምና ለመፈሰክ ቀድሞ መጾም ያስፈልጋል። 55 ቀናት ጾም ናቸው ብለን የተናገርነው ቅዳሜን ጨምሮ ነው። 55 ቀን ጾም ነው ብለን ካወጅን በኋላ ስንጾም ከከረምን በኋላ የጾሙ የጌታ ኢየሱስ ክርስቶስ ጾሙ 40 ቀን ሆኖ ሌሎቹ በምክንያት የተጨመሩ እነ ቅዳም ስዑርም እነ ሕማማትም ተጨምረው ነው 55 የሚሆነውና 55ኛው ቀን ቅዳሜ ስለሆነ 54 ቀን እንደ ጾም ነው የሚቆጠረው። ቅዳሜ ከታረደና ቅዳሜ ፍስክ አይደለም፣ በቅዳሜ አይታረድም። ለትንሣኤ በዓል በዕለቱ ነው የሚታረደው። ያለ ዕለቱ አይታረድም፣ ሳይፈሰክ አይታረድም። መቼ የሚታረደው? እሁድ ሌሊት ነው ወተንሥአ ሲባል የሚታረደው። ሰዓቱም 6 ሰዓት ላይ ማለት ነውና ዕለቱ ለእሁድ አጥቢያ ወተንሥአ ተብሎ ቅዳሴ ሲገባ በዚያ ሰዓት ወተንሥአ ተብሎ ከታወጀበት ጊዜ ጀምሮ ከመንፈቀ ሌሊት ጀምሮ መታረድ ስለሚችል በዚያ መንገድ ነው የሚከናወነው ለማለት ነው። እግዚአብሔር ከሁላችን ጋር ይሁን። የዚህ የንጉሥ ሚዲያችን ቲክቶክም ዩቲዩብም ተከታታዮች እንኳን በሰላም በጤና አደረሰን አደረሳችሁ እላለሁኝ። 50ው ቀን ይደረሳል። ከዛ በኋላ ገና ሰፊ ቀን አለና ቀድሞ ማረድ አያስፈልግም ለማለት ነው። እግዚአብሔር ይርዳል።